ሰላም ሰላም ቤተሰብ እንዴት ናችሁ? እንዴት አረፈዳችሁ? እንዴት አደራችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በዩኒፎርም ከች ብያለሁ። እንዴት ነው ዩኒፎርሙ? አያምርም? በጣም ደስ የሚል ከለር ነው እና እንዴት ናችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ቡና እየጠጣው ነው። ቡና እንጠጣ። የሚገርማችሁ ነገር ቡና የማይወዱ ቤት ነው የመጣሁት። ቡና አይጠጡም እና ሱስ በጣም ከባድ ነው የእውነት መቋቋም ነው ያቃተኝ። እንደ ቀላል የምናየው ነገር በጣም ነው እንትን የምለው እና ቡና ስላልጠጣው ትክክል አይደለውም። እንደዚህ አወራዋለሁ እንጂ ራሴን ያመኛል ምናምን ነገር እና እንጃ። አረቦች ቡና ይወዳሉ፣ ግን እዚህ ቤት ቡና የሚጠጣ ሰው የለም እና በቃ እኔ አብረን የምንሰራው ልጅ በጣም ነው እንትን የተጨነቀችልኝ። በጣም ነው እንትን ያለች በጣም ማለት ያስታውቃል፣ ግን ያው አላወራም እንጂ ፊቴ ምናምን ልክ አይደለም። ቡና ይዛልኝ መጣች፣ ቡና ገዝታልኝ። ኑሮ ውድነቱ ኢትዮጵያ ብቻ ውስጥ ነበር የሚመስለኝና እዚህ ሀገር ዱባይ ማለት ነው በጣም ውድ ነው የሚገዛ ነገር ምናምን። አሁን ይሄ 20 ድርሃም ነው የገዛችልኝ ማለት ነው። የሚታያችሁ ከሆነ በጣም ውድ ነው እዚህ ሀገር እቃም ሲገዙ ምናምን ያለው እና በእርግጥ ያው ጆርዳን እና እዚህ ሀገር ሳመሳሰለው ብራቸው ትንሽ የጆርዳኖቹ ስለሚወደድ ይሄ ስለሚወርድ ይሁን አላውቅም፣ ግን በቃ ከ30 እና ከ20 ብር በታች የሚገዛ ነገር የለምና በጣም ገርሞኛል ከጆርዳን ጋር እያመሳሰልኩ እና ቡና ይሄ ሰሞን በቃ ከመጣ ቡና አልጠጣውም ማለት የሆነ ቡና ነበረ ለሰው ነው ምናምን ሰው ገዝቶ አስቀምጦ የተረሳ ቡና ነበረ። እሷ ሰጠችኝ፣ እሱ አለቀ። የሆነ የተወሰነ ቀን ጠጥቼ እሱ አለቀ ማለት ነው። ከዛ በኋላ በቃ አይምሮዬ መስራት አልቻለም ማለት ነው። ቡና እኔ እንደኔ ቡና የሚጠጣ ሰው የለም። እሳት አቃጥሎኝ አሁን ተሽሎኛል ትንሽ እና እንደዚህ ምግብ የሚሰሩ ልጆች ስትጠባብሱ ምናምን ጥንቃቄ አድርጉ። መቃጠል ምናምን ስላለ ጥንቃቄ አድርጉ እላችኋለሁ። ቡና እንጠጣ። ቡና በጣም መጥፎ ነው። በእርግጥ ያው ሱሱ እስከዚህ ድረስ የሚያም ከሆነ በጣም ከባድ ነው። እውነቴን ነው የምላችሁ ነው። በቃ ምንም ስራ ራሱ ያስጠላኛል ቡና ካልጠጣው ምናምን ነገር። ምግብ ሳልበላ በባዶ ጠጥቼ ብውል ምንም አይመስለኝም። ምግብ ከሚሰጠኝ ቡና ቢሰጠኝ ነው የሚመርጠው እና በጣም ጥሩ ልጅ ናት። እግዚአብሔር ይስጣት፣ በወጣ ይተካ። አይደለም 20 ድርሃም 1 ብር የሚሰጣችሁ ሰው የለም ማለት መልካምነትን ይጠይቃል። ዝም ብሎ ሰው እንደዚህ አያድርግም። እግዚአብሔር ይስጣትና ኦርደር አደረገችልኝ፣ ገዛችልኝ ማለት ነው። እሷንም አመስግኑልኝ። ያው ካሜራ ትፈራለች፣ አይናፋር ናት። ለዛ ነው እንጂ እሷንም አስገብቼ አመሰግናት ነበር። በዛው ደግሞ ቡና ሱሳችሁን በልኩ አድርጉ። እንደኔ የከፋ ሱስ ሲሆን ጅዝብ ነው የምትሉ ቡና ካልጠጣችሁ ማለት ነው። እኔ ምንም አይመስለኝም። የሻይ ምናምን ቢጠጣ ምንም ሻይ ሲጀመር ሻይ አልጠጣም። ቡና በጣም ነው የምወደውና ጆርዳን እኮ ከአንድም 2 አይነት ቡና ነው የሚጠጣው ነው። በእርግጥ እዚህም ሆኖ ሌላ አረቦች ሊጠጡ ይችላሉ፣ ግን እዚህ ማለት ነው ያለውበት ቤት እንትን ነው የሆነ ከራክ ይባላል እነሱ የሚጠጡት ማለት ነው። አረቦች በዱባይ በብዛት የሚጠጣ ነው፣ ከራክ ይባላል። በወተትና በእንትን በሻይ ቅጠል ተፈልቶ ነው የሚጠጣ። የሆነ እንትን ቅመማ ቅመም ይጨመርበታል፣ ወተት ምናምን ያደርጉበታል። እነሱ ይሄንን ነው የሚጠጡት እንጂ ቡና አይወዱም። እና በጣም ከባድ ነው። ቡና የሌለበት ቤት አጋጠመኝ ለመጀመሪያ ጊዜ ማለት ነው። እንግዲህ ምን ማድረግ ይቻላል? መቻል ነው። ለትንሽ ጊዜ ነው እንጂ በእርግጥ እረሳዋለሁ። ሱሱ ምናምን የማይረሳ ነገር የለም አይደለም። የቡና ሱስ ሰው ስንቱን ነገር ይተዋልና ትንሽ ይከብዳል። ከባድ ነው ብቻ እላችኋለሁ እህቶቼ። አዳዲስ የሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር አድርጉ።
ይህንን ቪዲዮ የሚቀርጽላችሁ ምሳ ሰርቼ ምናምን ነገር ነውና አሁን ስንት በኢትዮጵያ 9 ሰዓት ከምናምን ነው እላችኋለሁ። ኪችን ውስጥ ሆኜ ነው እየቀረጽኩ ያለሁት። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ስለምታበረታቱኝም ሁላችሁም ወዳችኋለሁ። አልጠፋም። ካሁን በኋላ ይጠቅማል ብዬ የማስባቸውን ነገር ወደ እናንተ ያደርሳለሁ። እናንተ ወሬ ራሱ ጠፍቶብኛል፣ ትንሽ ደክሞኛል። እስቲ ቆይ ልረጋጋ አንዴ እና በየጊዜው ወደ አዲስ ነገር እመጣለሁ። አልጠፋም። ሙቀቱ በጣም ይሞቃል። በእርግጥ ያው ሙከየፍ ስከፈት ምናምን ምንም ሙቀቱ የለም። ግን እንደዚህ ምግብ ስትሰሩ ውጭ ስትወጡ እኔ እንጃ በስመ አብ ወልድ። ውጭ ላይ የሚሰሩ ልጆች ግን ፈጣሪ ብርታቱን ይስጣቸው። ለትንሽ ደቂቃ ውጭ ወጥቼ ስለተመለስኩ አናቴ ነው የዞረና እዚህ ደግሞ በጣም ነው ከጆርዳን ራሱ በጣም 10 እጥፍ ነው የሚሆነው ሙቀቱ ማለት ነው። በጣም ነው የሚሞቀው እና ከፈጣሪ ጋር ደግሞ እናልፈዋለን። ምን ይደረጋል፣ ህይወት ነው። ደስ የሚለው ነገር ግን የኛ ስራ ቤት ውስጥ ነው እንጂ እንደዚህ ውጭ የሚያስወጣ ነገር የለም። እንደዚህ ልብስ ለማስጣት ግቢ ምናምን ለማጽዳት ካልሆነ በስተቀር ውጭ የሚያስወጣ ነገር የለም። ውጭ ቢሆን ኖሮ እንጃ ሰው እንደ ጮማ ቀልጦ ነው የሚያልቀው እና ከባድ ነው። የዚህ ሀገር ሙቀት ከጆርዳን ራሱ በጣም ነው እጥፍ የሚሆነው። ትንሽ ይከብዳል። ፈጣሪ እንግዲህ ጽናቱን ይስጠን። ከባድ ነው። ራሳቸውን ጠብቁ። አሁንም ይሄ ሙቀቱ ምኑ ከባድ ነው። አንዷ ልጅ እዚህ የማዳሜ እናት ቤት የምትሰራ ልጅ አለች እና ሞታ ነው የተገኘችው አሉና ያሳዝናል። በቃ ህይወት እንደዚህ ነች። ለዚህ ነው የምንጨነቀው የምንለፋው፣ ለዚህ ጊዜ ነው እና በጣም ነው ያሳዘነችኝ። አሁን ልጆች ይኖሯታል ምናምን ነገር በቃ ከባድ ነው። ምን ይባላል እስቲ? ወይም የሆነ በቃ ያልታወቀ የልብ ህመም ይኖርባት ይሆናል። ምንም ማቆስ ነው። እኛ ማለት አላየንም፣ በምን እንፈርዳለን? ሞታ ነው የተገኘችው። ስትጠራ አትሰማም አሉ። ስልክም ስደውልላት ምናምን ስልኩንም አትመልስም። ከዛ ገብቶ ሳዩ ሞታ ነው የተገኘችው ነው። ፈጣሪ እንግዲህ ፈጣሪ ይጠብቀን። ማለት ያው ሞት እኮ የትም አይቀርም፣ ግን ያስጠላል። እንደዚህ ወጥቶ ከመቅረት ይጠብቀን፣ በሰው ሀገር ላይ ማለት ነው። በጣም ነው የምታሳዝነው። ልብ ትበላለች። ምን ይደረጋል? በቃ ይቺው ነች ህይወት። ለዚህ ነው የምንለፋው፣ የምንጨነቀው፣ ራሳችንን የምናጨናንቀው። በቃ የዛሬውንም ሳናቅ ዛሬ 2 ዓመት 3 ዓመት እንደዚህ አርጌ እያልን ፕላን የምናደርገው ለዚሁ ነው። የነገውን ራሱ መነሳታችን ምንም እርግጠኛ አይደለንም እና ፈጣሪ ከድንገተኛ ሞት ወጥቶ ከመቅረት ይጠብቀን። እህቶቼ ራሳችሁን ጠብቁ። ሙከየፍም የሌለበት ቤት እንደዚህ የልብ ችግር ያለባቸው ሰዎች አይችሉም። ሙቀቱ በጣም ከባድ ስለሆነ ማለት ነው። በተረፈ ደግሞ ፈጣሪ ይጠብቀን። በሰው ሀገር ወጥቶ ከመቅረት እሱ ይጠብቀን። ሌላ ምን ይባላል? ተሳዝናለች። በቃ ለነሱ ውሻ የሞተ ያህል እንኳን አልተጨነቁም። ካላስ በቃ ፖሊስ ሾርጣ መጥቶ ወሰደ። በቃ ካላስ ነው ያሉት። ምንም አልመሰላቸውም። እና ብቻ ይሁን፣ ፈጣሪ ይጠብቀን። ብቻ ምን ይባላል ማለት አሁን ለምሳሌ በእርግጥ እነሱ ምንም አድርገዋትም እኛ ላየንን ለመፍረድ ትንሽ ይከብዳል። ፈጣሪ ቂን ይበላል። እነሱ ምንም ቢያደርጉ እኮ ለራሳቸው ነው። ህግም ቢሆን ምንም ቢሆን የሚሸፋፍኑ የሚያደላውም ለነሱ ነው እንጂ የሞተ ጠፋ በቃ ምንም የሚመጣ ነገር የለምና ብቻ ያሳዝናል። ተረሳ በቃ የነሱ ሰው ቢሆን እንደዚህ የሞተ ግን ወይ ሲሉ ነበር የሚያድሩት። ግን ያ በቃ አለ አይደለ ድመት ቤት ውስጥ እንስሳ የሞተ ራሱ እኮ ታዝናላችሁና የዛኔ ያህል እንኳን ክብር የለም ሰው ልጅ በሰው ሀገር ስሞት ማለት ነው። ብቻ በጣም ያሳዝናል። ፈጣሪ ወጥቶ ከመቅረት ይጠብቀን። እህቶቼ ወዳችኋለሁ። በቃ ራሳችሁን ጠብቁ። በተረፈ ደግሞ ፈጣሪ ይጠብቀን ነው።
እንጂ ራሳችን ጠብቀን አንችልም። እና አዳዲስ የሆናችሁ ደግሞ ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። አዳዲስ ሰብስክራይብ የምትፈልጉ ልጆች ሰብስክራይብ ያርግኝ ምናምን ብሉ፣ በኮመንት ጻፉ። መብራት ጠፍቶ ምን ይጠፋል? ድርግም ብሎ ተመለሰልኝ። እዚህ ሀገር እንደሆነ መብራት ጠፍቶ አያውቅም። ከመጣው ቀን ጀምሮ ጠፍቶ አያውቅም። ማለት እንደ ኢትዮጵያ አይደለም ለማለት ፈልጌ ነው። አዳዲስ የሆናችሁ አብረን እንደግ፣ ሰብስክራይብ አድርጉኝ። እኔም አደርጋችኋለሁ። በኮመንት ጻፉ። ዩቱብ ደግሞ መክፈት የምትፈልጉ ልጆች ዩቱብ ክፈቱ። ምንም የሚያደክማችሁ ነገር የለም። ኢንተርኔት ካላችሁ፣ ስልክ ካላችሁ ሌላ ምንም የሚያስፈልግ ነገር የለም እህቶቼ። እኔም ደግሞ አበረታቱኝ። ከጀመርኩ 2 ዓመት ሆነኝ፣ ግን ዩቱቤ ምንም አላደገም፣ ቻናሌ አላደገም እና አበረታቱኝ። ወዳችኋለሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ። ቻው።